በዚህ ቪዲዮ ከኳንተም ዋሌት ላይ እንዴት አድርገን በቀላሉ ዊዝድሮው እንደምናደርግ የምንመለከት ይሆናል ማለት ነው። ሙሉ ቪዲዮውን ከተመለከታችሁ ሙሉ መረጃ ታገኙበታላችሁ፣ ከስተትም ትድኑበታላችሁና ቀጥታ ወደ መረጃው አልፋለሁ። ሙሉ ቪዲዮውን ማየት አትዘንጉ። ቀጥታ ወደ መረጃው እንለፍ። ዛሬ ላይ እንግዲህ ባለፈው ሳምንት ስለ ኳንተም ዋሌት ሰርችላችሁ ነበር። ዛሬ ላይ ኳንተም ዋሌት እንግዲህ ዊዝድሮው ማድረግ ሜይ 8 ዛሬ 10 ላይ ነው ያለነው። ሜይ 8 እንደተጀመረ ያው በኦፊሻል ቻናላቸው አሳውቀዋል። ያን የምናደርግበት ግን በመጀመሪያ ደረጃ የተቀመጡ ክራይቴሪያዎች አሉ። ዲፖዝ ማድረግ ይኖርብናል። ከዛ በኋላ ትሬድ ማድረግ ይኖርብናል። ከዛ በኋላ ነው እንግዲህ ኤቲዩ ቶክን ዊዝድሮ ማድረግ እንችላለን። ሰዓቱ ወደ ኤቲዩ ቶክን ተቀይሮ ኮንቨርት እየተደረገ የሚሰጠን ማለት ነው። እና ያንን በተመለከተ እንዴት አድርገን ዊዝድሮ ማድረግ እንችላለን፣ አሁንስ ያሉን ነገሮች ምን ይመስላሉ፣ አቅጣጫቸው ወዴት እያመራ ነው የሚለውንም በደንብ እንመለከታለን ማለት ነው። ምክንያቱም ምንድነው ከገንፎም ጠርጥር ከቦገንፎም ማየት ጠፋም ስንጥር ይላሉ አባቶቻችንና በደንብ ማየት ይኖርብናል ማለት ነው። እንደምትመለከቱት አሁን አዳዲስ የጨመሯቸው ነገሮች አሉ። C2C የሚል አለ እዛው ላይ የምትገበያዩበት ማለት ነው። P2P እንግዲህ ከሌላ ሊሆን ይችላል። እዚህ ላይ ግን እዛው ላይ ነው የምትገበያዩት። C2C የሚል አለው፣ እዚህ ጋር P2P አለው። እዚህ ጋር የተጨመረ እንግዲህ C2C ያንዳንዱንም ሙሉ እናያለን። የቴሌግራም ክራይቴሪያዎቻቸውስ ምን ምንድናቸው የሚለውን እንመለከታለን። እንግዲህ እንደምትመለከቱት በጣም ኤግዛጁሬትድ የሆነ በዶላር ነው የተቀመጠው። ኦልሞስት $27400 ማለት እንግዲህ ይሄ ኤቲዩ ቶክንስ እውነተኛ ቶክን በዶላር ማለት ዶላር ነው ወይ እውነተኛ ነው ወይ? ለምሳሌ አንድ ኤቲዩ 0.36 አካባቢ USDT ነው ወይ? እስካሁን ድረስ እንግዲህ በፓንኬክ ላይ እንዳለ ራሳቸው ገልጸዋል። በሌሎች ኤክስቻንጆችም ላይ ሆነ ወይም ደግሞ ዋሌቶች ላይ ማግኘት አልቻልኩም። ፓንኬክ ላይ ብቻ እንዳለ ራሳቸው የገለጹት አለ። የሆነ አንድ ሰው ብቻ በቢትጌት ዋሌት ላይ አድሬሳቸውን አድ አድርጎ ያሳየዋል። እሱም ዊዝድሮው ሲያደርግ የሚያሳይ የለም። ለሁለት ቀን ያህል መረጃዎችን ለማሰባሰብ ሞክሬ ነበር። አንድም ሰው ዊዝድሮው ሲያደርግ ያያችሁት እናንተም እንደሌለ አይ ዲስክሪፕሽን ላይ ጻፉልኝ። ምናልባት ይሄንን አይተን የተጋነነ ዶላር ከ15ም ሆነ 5ም ዶላር ያለ አግባብ ሲወጣ ያናድዳልና በጥንቃቄ እንድትጓዙ መረጃ ካልሰጠኋችሁ በስተቀር በተለይ እኔ ቻናል ላይ የመጣችሁ መረጃው እንድታዘርሱልኝ እፈልጋለሁ። ምክንያቱም ትልቁ የምናገኝበት ቦታ ላይ ብቻ ነው መሄድ አለብን እንጂ ማናገኝበት ላይ አንድም ዶላር ቢሆን ማውጣት እንደሌለብን ስለማምን ያንንም ላችሁ የመጀመሪያ ይሄንን ማስጠንቀቂያ መነግራችሁ መጀመሪያ ራሳችሁ በደንብ ዲቴይል ማየት ይኖርባችኋል። እኔም እስካሁን መረጃዎችን አሰባስቤያለሁኝ። አንድም ሰው ሲያወጣ አላየሁም። እንግዲህ እንደምትመለከቱት ያንዳንዶቹ መረጃ እያየን እንሄድ። አሁን C2C የሚባለው እዚህ ቦታ ላይ መግባት ትችላላችሁ። የመጀመሪያው ምንድነው ትገዛላችሁ፣ ባይ ነው የምታደርጉት። በምንድነው መጀመሪያ ምን ሊኖራችሁ ይገባል? ኤክስተርናሊ ምን ልታረጉ ይገባችኋል? ወደዚህ ይሄን አድሬሱን ወስዳችሁ አድሬሱን ያው መውሰዱ ቀላል ስለሆነ እሱንም ማሳያችኋለሁ። አድሬስ ወስዳችሁ ምን ይሆናል ዲስፖዝ ማድረግ ይኖርባችኋል። እዚህ ቦታ ላይ ዲፖዚት ያደረጋችሁትን ወይም ደግሞ የተለቀቀላችሁን ቶክን ነው እዚህ ላይ መሸጥ የምትችሉት። ወይም ደግሞ ሴል እና ባይ ያለው ማለት ነው። እንደምትመለከቱት ሴል አለው። ሴል ስታረጉ እዚህ ቦታ ላይ ሴል ትላላችሁ ማለት ነው። እንደምትመለከቱት ሴል ስትሉ ምን ያህል አላችሁ የሚለውን ኤቲዩ ቶክን ከዛ ማክሲመም ብላችሁ እዚህ ጋር ወደ USDT ትሸጣላችሁ ወይም ደግሞ BNB ትሸጣላችሁ ወይ TRX እነዚህ አሉ። በእነዚህ ትሸጣላችሁ ወደ እነዚህ ትሸጣላችሁ ማለት ነው። ኮንፊርም ትላላችሁ። እንደ መርቻንት አድሬስ አለ። በእነዚህ በራሳችሁ አድሬስ ማለት ነው ያላችሁን መሸጥ ትችላላችሁ። እዚህ ቦታ ላይ መሸጥ ትችላላችሁ፣ መግዛት ትችላላችሁ። ይሄ ምንድነው በወሬ ደረጃ ነው። በወሬ ደረጃ ነው። በደንብ ስለማሳያችሁ ነው። ይሄ በወሬ ደረጃ ነው። እንደምትመለከቱት ባይም አለው። ባይ ስትሉ መግዛት መጀመሪያ ምን ያስፈልጋችኋል? ባይ ለማለት ደግሞ መጀመሪያ USDT ያስፈልጋችኋል ማለት ነው። ምንም ዜሮ ነው ያላችሁ እዚህ ጋር USDT ካላችሁ ምን መግዛት ትችላላችሁ ማለት ነው። ኤቲዩ ባላችሁ ሙሉ እዚህ ቦታ ላይ ካለ ማክሲመም ብላችሁ ምን ማድረግ ትችላላችሁ ማለት ነው። መግዛት ትችላላችሁ። እዚህ ቦታ ላይ ያላችሁን USDT ከታይ ሊሚት ከስንት በላይ ነው መግዛት የምትችሉት? ከ10 በላይ ነው ኤቲዩ መግዛት የምትችሉት። ስለዚህ ባላችሁ USDT መግዛት ትችላላችሁ። ከዛም ኮንፊርም ትላላችሁ። ይሄ ምንም የሚያሻማ ነገር ስለሌለው ማለት ነው። ነገር ግን ትልቁ ነገር ምንድነው እዚህ ቦታ ላይ ያየሁት
አንድ ነገር አለ እዚህ ቦታ ላይ ገብተን እንየውና ላሳያችሁ ወደ ቴሌግራማቸውን ንግባና ቴሌግራማቸው የመጀመሪያው እንግዲህ እነሱም አሁን በጣም ኮሜንት እየጻፉ ነው ይሄ ዋናው ቻናላቸው ነው ቻናላቸው ስላቸው ይሄ ፕራይቬት ቻናላቸው ማለት ነው ያኛው ደግሞ የግሩፕ ቻናል አላቸው ወደ 141 ሺህ አካባቢ የደረሰ ያው ብዙ ሰው እየተሳተፈበት የመጀመሪያው እንግዲህ ዋናው ምንድነው ዲፖዝ ማድረግ ነው USDT ሊሆን ይችላል BNB ሊሆን ይችላል TRX ሊሆን ይችላል ይሄን ዲፖዝ ታደርጋላችሁ ዲፖዝ ባደረጋችሁት ካስገባችሁ በኋላ ምን ትገዛላችሁ ATU ትገዛላችሁ ኳንተም ዋሌት ላይ ነው የምገዙት እንግዲህ C2C ያልኳችሁ ማለት ነው እዛ ላይ ከገዛችሁ በኋላ ምንድነው ፓርቲሲፔት አደረጋችሁ ማለት ነው ከዛም ታደርጋላችሁ ትሬድ አደረጋችሁ ስቴክ አደረጋችሁ ያው ስቴኩ የዲፖዚት ያደረጋችሁን ስቴክ ታደርጋላችሁ ከዛ ሳቱ ወደ ATU ይቀየራል ማለት ነው ያም ደግሞ የሚሆነው በፐርሰንት ተሰልቶ ነው በጣም ይወረደ ማለት ነው ከዛ ምንድነው በዚያም ደግሞ በየ6 ቀኑ ነው የሚቀየረው አሎክ የሚሆንላችሁ ATU አሎክ የሚላችሁ ይሄ ሳቱ አውቶማቲካሊ ወደ ATU ይቀየራል እንደምትመለከቱት ሚኒመም ደግሞ 50 ATU ነው 50 ATU እንግዲህ በ0 ነጥብ ኦልሞስት $15 ያስፈልጋችኋል ማለት ነው ሚኒመም አሁን ላይ ማባዛት እንችላለን 3 ጊዜ 5 ማለት ነው ኦልሞስት 15 ነው 0.3 ስለሆነ ማለት ነው 15 አካባቢ ያስፈልጋችኋል ያንን ማባዛት ትችላላችሁ ያ ነው ያለው እንትኑ ይሄንንም ደግሞ በትክክለኛው ማባዛት እንችላለን አሁን ያለበትን ደረጃ ማየት እንችላለን 50 ሲባዛ በ0.36 አካባቢ ነው አሁን ማየት ይችላልላችሁ ኦልሞስት 18 ማለት ነው 0.6 ስላደረኩበት ማለት ነው 6 ስላደረኩ ነው 3 እንኳን ብታረጉት 15 ነው ስለዚህ ሚኒመም ይሄ ያስፈልጋችኋል ማለት ነው ይሄንን የኮንትራት አድሬሳቸውን ወስዳችሁ USDT ሊሆን ይችላል BNB ሊሆን ይችላል ወደ ማን ዲፖዚት አደርጋላችሁ ወደ ኳንተም ዋሌት ዲፖዚት አደርጋላችሁ ከዛ በኋላ ነው እንግዲህ ብዙ እነሱ መረጃ ያባበሉ ይገኛሉ ነገር ግን እንደዚህ ማባበል ካለው አንድ ቪዲዮ ሰርተው ቢለቁ ቀጥታ ሁሉም ሰው በዛ ቪዲዮ መሰረት ምን ሊል ይችላል ትራንስፈር ሊያደርግ ይችላል ማለት ነው ነገር ግን ለምንድነው እንደዚህ ድብቅ አድርገው ሚስጥር ያደረጉት ብዙ ፌክ ሆኑ ነገሮች እንደዚህ አይነት ነገር ይሄን ፌክ ነው እያልኳቸው አይደለም ገና አልተጣራም እስከ ተደረሰበት ድረስ ግን ምን መሆን አለበት ቀስ እያላችሁ መረጃዎችን መሰብሰብ ይኖርባችኋል ከመቸኮል ማለት ነው አሁን ከ8 ቀን ወይም 15 ቀን ከዚህ በኋላ ከቆየ ኦልሞስት 8 ዛሬ ተከፍቷል ማን ነው በ8 ነው የተከፈተው ቢያንስ ከዚህ በኋላ 8 ቀን ወይም ደግሞ 15 ቀን ከቆየ ምን ይሆናል ማለት ነው ፌክነቱ ይረጋገጣል ያን ጊዜ ወይም ደግሞ እውነት ከሆነም እውነትነቱ ይረጋገጣልና በዚህ መልኩ ብናረግ ብዬ እኔ የራሴን አቅጣጫ አስቀምጫለሁ እናንተ ደግሞ ምን እንደምትሉ ዲስክሪፕሽን ቦክስ ላይ እንትን ብትሉኝ ምክንያቱም መቀመጥም አዋጭ ስላልሆነ ምክንያቱም ኢንቨስት አድርገዋል ባለፈውም ነግሬያችኋለሁ ኦልሞስት 5 ቢሊዮን አካባቢ መሰለኝ እንትኑ በኤቲዩ ቶከን የመደቡት ማለት ነው ያን ደግሞ በ0 ምናምን ስታካፍሉት ኦልሞስት 1.5 ሚሊዮን አካባቢ ዶላር ማለት ነው መድበዋል ለፕሮሞሽንም በጣም ብዙ እየከፈሉ ነው ብዙ ዩቲዩበሮች ፕሮሞሽኑን ሰርተዋል ለምሳሌ ያ ፕሮሞሽን ስለተሰራ ብቻ ከፌክነት ይድናል ማለት አይደለም ብዙ ትክክለኛም እንደሆነ አድሬሳቸው ምናምናቸው ብዙ ሰዎች ያረጋገጡ ኦፊሻል ቻናላቸው ላይ አሁን ገብታችሁ ማረጋገጥ ትችላላችሁ እነሱ ራሳቸው እየለቀቁ ነው ነገር ግን ያም ደግሞ ያድነንም ከተበላም በኋላና እስካሁን ድረስም እኔ ብዙ መረጃዎችን ህንዶችንም ሌሎችንም መረጃዎችን አይቻለሁ ኢቭን ኢትዮጵያውያን እንኳን ይሄን የለቀቁ ልጆች አሉ ያው መቼም ከኔ ሌላ ቻናል እናንተ ብዙ ስለምትመለከቱ እስካሁን ድረስ ዊዝድሮ አድርጎ ያየነ የለም ለምሳሌ እኔ አሁን ዊዝድሮ አድርጌ ለማሳየት ሪስኩ ከባድ ስለሆነ ምክንያቱም ምንና አይታችሁ የኔ ካለፈ እኔን እንዳጋጣሚ ቢያሳልፉኝ እናንተም ደግሞ እኔን ተከተላችሁ ብዙ ሰው ሊበላ ስለሚችል ነው ያልሞከርኩት መሞከር ይቻላል $15 እኔ ከስሬ እናንተ እንዳከስሩ ማድረግ ይችላል ነገር ግን እኔ ስሞክር ሌላውም እኔ ፓስ ካደረኩኝ እናንተን አለፉ ማለት ስለማልችል ምክንያቱም ሪስኩ ከባድ ስለሚሆን እነዚህን አንድ ሳምንት ብንታገሰው የተሻለ ነው ምክንያቱም የጠየቃችሁ ልጆች አላችሁ እንደዛ ብናረግ አሪፍ ነው ብዬ የኔን 100% አስቀምጥላችኋል እንደምትመለከቱት እንግዲህ ይሄን ያህል ዶላር ማለት በጣም ከባድ ነው ሚለቁት ትንሽ ነው አዎ ሚኒመሙ 50 ይሁን እንጂ ሚለቁላችሁ
በ6% ስለሆነ በጣም ትንሽ ነው። እዚህ ጋር ፐርሰንቱን ማየት ትችላላችሁ። እንደምትመለከቱት እዚህ ጋር ፐርሰንቱን እያንዳንዱን ፐርሰንቱን ምኑን ማየት ትችላላችሁ። 6% ናት። እንግዲህ ማለት ሞር ስቴክ እንድታደርጉ ነው፣ ሆልድ እንድታደርጉ ነው። 6% እንግዲህ የ56% ማለት አስቡት እንግዲህ ሚኒመሙ 50 ነው። 50 አረጋችሁ ማለት 18 ነው። 18 ዶላር 18 ዶላር አረጋችሁ ማለት 18 እንኳን ብታስገቡ ያው እንትን ነው። እንደዚህ ስላችሁ 18 ዶላር ላሳያችሁ ዙቲ ወደ ካልኩሌሽን ልግባና 18 ስቴክ ብታደርጉ ማለት ነው። በ18 ብትገዙ ትሬድ ብታደርጉ በ6 ቀን የሚለቀቅላችሁን ሞር ባደረጋችሁ ቁጥር ነው። 18 ሲባዛ 18 ዶላር ነው 50 እንበለውና 50 ማለት ነው። የ56% ማለት ነው። 50 ሲባዛ በ0.06 ማለት ነው። አስቡት 3 ዶላር ማለት ነው። 50 እንኳን ቀጥታ ዳይሬክት ቢሆን ማለት ነው 3 ዶላር በየ6 ቀኑ ማለት ነው። ስንት ግን 50 እንትን ብላችሁ ማለት ነው። እና በጣም የወረደ ነው። ካልኩሌሽኑ በደንብ መስራትም ይቻላል፣ ችግር የለውም። ይሄ ካልኩሌሽን ችግር ብዙዎቻችሁ ስለሌለባችሁ እናንተም በደንብ ማየት ስለምትችሉ ማለት ነው። ይሄ ነው ያለው ሁኔታ። ከዋሌቱ ጋር በተያያዘ የነሱን ኩላሊትና የሆነ ያላቸውን ሐሳብ ማየት በጣም ከባድ ስለሆነ ያንን ምላችሁ ማለት ነው። አለሙ ብዙዎች ኤርድሮፖችም አሁን ቴሌግራም ላይ የቀሩት አብዛኛው የራሳቸውን ጥቅም መጀመሪያ ላይ ካገኙ ከዛ በኋላ የኮሚኒቲው ስለማያሳስባቸው ከዛ ፍራቻ ነው የዩቲዩብ ቤተሰቦቼ። ምክንያቱም መረጃዎችን በሁለት ቀን ውስጥ ለማጣራት ሞክሬያለሁ እስካሁን ድረስ መረጃ ባለማግኘቴ ነው። ነገር ግን መረጃ ስላላገኘው እናንተን ግቡ ማለቱ ከባድ ስለሆነ እንጠብቅ፣ 8 ቀን ጠብቀ እኔም መረጃዎች እንደወጡ በዚሁ ቻናል የማሳወቃችሁ ስለሆነ ይሄን ያለ መረጃ ዊዝድሮው አልተጀመረም፣ እስካሁን ድረስ ያደረገ የለም። ስለዚህ በዚህ ብትዙልኝ እላለሁኝ። ምናልባት ለቻናሉ አዲስ ይሆናችሁ ካላችሁ ቁም ነገር እናንተ እንዳትበሉ እኔም ማላደርገው ጥረት የለኝም ከቅንነት የተነሳ ማለት ነው። ምክንያቱም ማግኘት የምንችልበትን ብቻ እንድንሰራ ስለምፈልግ ነው። ይሄን ያለኝ። በሌላ ቪዲዮ እስከምንገናኝ ቻናሉን ሰብስክራይብ ያላደረጋችሁ ሰብስክራይብ፣ ላይክ ያላደረጋችሁ ላይክ አድርጉ። በሌላ ቪዲዮ እንገናኛለን። መልካም ጊዜ።